መቼ ነው አብረን መኖር የምንጀምረው? የኔ ናታን ወደዛ ቤት አልመለስም። ግን ሁሉም ቦታ ትዝታ አለ። ከአንዱ ትዝታ አንዱ ይሻላል። ሌላ ቦታ ያለው ትዝታ የደበዘዘ ነው። እሺ እና ምን እናደርግ? እሱን እኔም አላውቅም። አንሳው እንጂ። አይ በኋላ መልሼ እደውላለሁ። ከአንቺ ጋር ሆኜ የምን ስልክ ማንሳት? እሺ ይቅርታ አጎቴ፣ እንደዚህ መሆኑ ግድ ነበር። እንደዛ ባይሆን ሁሉንም ትጨርሳቸው ነበር። ከሃዲ። አዎ ከሃዲ፣ ግን ከአንተ ያለብስ። አንተ ማለት እኮ እንደዛ ለፍታ ያሳደገችን እናቴን የከዳ ሰው ነው። በገንዘብህና በጉልበት የምታስብ ገና ቤት ከመግባቴ በፊት እዚህ ይላል። ስለዚህ ምን ሰውራ ንቀኸኝ በጥፊ መታኝ። የዛኔ ነበር ስትንቀኝ የተሳሳትከው። በራፍ አትጫጩት። ባላርፍ ምን ልታደርገኝ? ልፍራ እንዴ? አሳልፌ እንድሰጠው ያደረገኝ ስራ። በጣም ጥሩ። ማለት ምንድን ነው? ተናገር እንጂ። እንድታወራ ፎቶ መስጠት አለብኝ እንዴ? ከያስክስተኝ ወይም ድምጿን አሰማኝ። ነቃ እያልክ ነው። የመደንዘዣ ሰዓት አለፈ መሰለኝ። አሳየኝ አልኩህ እኮ። አላሳየም። የለኝም። ቢኒያምና ያፌት እንግዲህ አሁን ላይ በህይወት አሉ ማለት ነው። በነገራችን ላይ ያፌት በህይወት በመኖሩ ደስተኛ ናችሁ? ምክንያቱም ያደረገው በደል ኤፍራታና ናታን ላይ እንደሚታወቀው ነው። አሁን ላይ ግን ናታን እሱን እየተበቀለው ነው ያለው። በሚገባው መድኃኒት እየሰጠው ቀን በቀን እንግዲህ እያሰቃየው ነው ያለው። ያፌት በዚህ ልክ በመሰቃየቱ አላሳዘናቸውም? ያፌት አሁን ላይ በጣም ነው የሚያሳዝነው፣ ስራውን ቢሆን ማለት ነው። ከዚህ በፊት እንግዲህ ኤፍራታን እንዲሁም ደግሞ የቤዛን ቤተሰቦች የጨረሰው እሱ ነው። እንግዲህ እንደሚታወቀው የእሱ በደልና ክፋት ተነግሮ አያልቅም። አሁን ላይ ግን ሰዎች እሱ ሞቷል ብሎት ነው የሚያስቡት። ነገር ግን የገዛ ዘመዱ ነበረ አሳልፎ ለናታን የሰጠው። ናታን በአሁኑ ሰዓት ላይ በሚገባ እየቀጣው ነው ያለው። ይህ ሁሉ ቅጣት እንግዲህ በራሱ ጥፋት ነው ማለት ነው እየተቀጣ ያለው ያፌት አሁን ላይ በጣም ነው የሚያሳዝነው። መድኃኒት ከቀን ወደ ቀን እየተሰጠው ነው እየኖረ ያለው ማለት ነው። አይምሮውን የሚያደነዝዝ መድኃኒት ነው እየሰጠው ያለው ናታን እንግዲህ የዋሃ ነበረ አይደለም፣ የሰው ልጅ ለእንስሳ እንኳን የሚራራ ነበረ። እንግዲህ ያፌት ራሱ ነው ጭካኔን ያስተማረው። ታዲያ በዚህ ልክ ያፌት መሰቃየት አለበት ብላችሁ ታስባላችሁ? የሰው ልጅ እንግዲህ በቀል መመለስ አይችልም። በቀል እግዚአብሔር ብቻ ነው የሚመልሰው። ግን አሁን ላይ ያፌት በጣም ነው የሚያሳዝነው። ምንም አይነት በደል ሰው ላይ ቢያደርስም በዚህ ልክ ግን መቀጣቱ አያሳዝንም? እውነት ለመናገር ሐረግ ድራማ እንግዲህ ክፍል 136 ላይ ነበረ የቆመው። ምዕራፍ 2 ይጀምራል ብሎ ለቀውልን ነበረ። አሁን ላይ እንግዲህ በሚገርም ሁኔታ እየለቀቁልን ያለው በጣም ነው ደስ የሚለው። ሌላኛውና ዋነኛው ነገር እንግዲህ በህይወት የለም ብለው የሚያስቡት ቢኒያምን በህይወት አለ። ፂን ከቀን ወደ ቀን ወደ ቤቷ እየመለሳት ነው ያለው። ፂ እንግዲህ አሁን ላይ በጣም ተለውጣለች። ኤፍራታንም አታከብራትም። በዛ ላይ ደግሞ ዝቅ ከፍ አድርጋ መልስም ትመልስላታለች። እስከ መሳደብና እስከ መምታት ድረስ ደርሳለች። ታዲያ ጽዮን በዚህ ሰዓት ላይ ብዙ ክፉ ነገሮችን በአይምሯ እያሰበች ነው ያለችው። መልካም ሲያስቡላት የነበረው እንዲሁም ደግሞ ኤፉ እንግዲህ ለዛው ቤተሰብ ብዙ ነገርን ያሳለፈችው፣ ብዙ ውጣ ውረድ መከራዎችን ያሳለፈችው ልጅ ወልዳ አሁንም ልጇን አታለች። ሀዘን ውስጥ ነው ያለችው። ነገር ግን አሁን አንቺ ያዘንሽ አትመስይም፣ ጥቁሩን ልብስ የለበሽውን አውልቅ እያለቻት እያሻማቀቀቻት ነው ያለችው።
አንቺ ነሽ ቤተሰቦችንም የበተንሽው አውቀሽ አዛኝ አትምሰይ ብላታለች ማለት ነው። እንግዲህ ናታንም በህይወቱ አዝኗል። እኔና አንቺ በፍጹም መለያየት የለብንም ከዚህ ውጪ ምንም አማራጭ የለኝም ብለዋለች እንግዲህ እፉ ማለት ነው። ምክንያቱም እኔና አንተ አንድ ላይ ለመኖር አልተመረጥንም። ልጅም ወልደን በልጃችን ደስተኛ እንሆናለን ብለን ስናስብ ልጃችንን ነጠቁን ብላለች። ማን ይሆን ልጃቸውን የነጠቃቸው? ምክንያቱም ያፌት ሞቷል ብሎ ለልጃቸው የያፌት ስም ነበር ያወጡለት ማለት ነው። ያፌት ጨካኝና ሀረመኔ መሆኑን እያወቁ ግን ለልጃቸው ያፌት ብለው ነው ያወጡለት ማለት ነው። ያፌትንስ ልጃቸውን ማን የነጠቃቸው? አሁን ላይ ደግሞ ኤፉ ያፌት በህይወት መኖሩን ካወቀች ምን ይሰማታል ብላችሁ አሰባችሁ? በዚህ ልክ ደግሞ ናታን ጨካኝና ሀረመኔ መሆኑንስ ካወቀች ኤፍራታም እንዲሁም ደግሞ ገኒ ምን ልትል ትችላለች ብላችሁ አሰባችሁ? እስኪ ግምታችሁን ኮመንት ላይ ጻፉልኝ። እናም ደግሞ ለያፌት ይህ ሁሉ መከራ ይገባዋል ብላችሁ ታስባላችሁ? ምክንያቱም የመጀመሪያ ጊዜ እንግዲህ የነ ቤዛን ቤተሰብ ነበረ ክፉ ነገር ያሰባቸው ጭንቅላት ሁላ ቆርጦ ለነሱ እራት ግብዣ ብሎ አቅርቦላቸው ነበር። አሁን ላይ እንግዲህ ያው ናታን እንደውም አላሰቃየውም ገና ይቀጥላል ብሎታል ማለት ነው። መኖሩን እንዲጠላ ሊያደርገው ነው። ይሄ ጅማሬው ነው። መጨረሻውስ ምን ይሆን ያፌት? ምክንያቱም ከዛ ቤት እንዳያመልጥ መድኃኒት አይምሮውን የሚያደነዝዝ መድኃኒት እየሰጠው ነው ያለው። ጭካኔን አንተን ያስተማርክ ስለዚህ እንደውም አንተ ላይ እኔ በደንብ አልጨከንኩም። ገና ታየዋለ፣ ገና ትሸማቀቃለ። እዚች ምድር ላይ እንዳትሞት እንዳትሽር ነው የማደርግክ። ለአንተማ ሞት እረፍት ነው። ዓለም የሚያውቀው አንተ ሞተሃል ብለው ነው። በህይወት መኖርህን አያውቁም። ገና አሰቃያሃለው እያለው እያስፈራራውን ያለው ማለት ነው። እንግዲህ እንዳየነው ጫማውን ሁሉ በምላሱ እያስጠረገው ነበረ ማለት ነው። ምክንያቱም አሁን ላይ እህት አለኝ ብሎ ያስባል ያፌት እንግዲህ አንዳንድ ጊዜ ወደ አይምሮ እንዲመለስ ያደርጉታል። መድኃኒት ሲጠቀም ደግሞ አእምሮውን ይስታል ማለት ነው። እንግዲህ ያፌትን ናታን እየተበቀለ ያለው ለምን ይመስላችኋል? ልጁን አጥቷል። በልጁ ሰበብ ይመስለኛል ያፌትን እያሰቃየው ያለው ማለት ነው። እንግዲህ አሁን ላይ ያፌት በጣም ነው የሚያሳዝነው። እውነት ለመናገር እኔ ራሱ በጣም ነው ያሳዘነኝ። እውነተኛ ታሪክ ላይ የተሰራ ያው ድራማ ስለሆነ በጣም ነው የሚያሳዝነው። በነገራችን ላይ ያው በደል የሰው ልጅ ቢበድለንም ፈተና መከራም ቢያደርስብንም በቀል ሰው መመለስ የለበትም። በቀል የእግዚአብሔር ነው። ለእግዚአብሔር አሳልፎ መስጠት ነው እና ናታንም ክፉ ያደረገው እውነት አለው። ነገር ግን በዚህ ልክ እሱ ላይ ጭካኔን ማሳየት ትንሽ ይከብዳል። እሱ ብቻ አይደለም እንግዲህ የገዛ የዘመዱ ልጅም እናቴን ከዚህ በፊት ስታሰቃያት ስታሸማቅቃት ነበረ። እኔም ቤት በመጣው ሰዓት ላይ በጥፊ ብለህኝ ነበረ፣ ንቀትህን አሳይተኝ ነበረ። አሁን ላይ ታዳኒ አሳልፌ ብሰጥክ ይገርምሃል እንዴ ብሎታል። አሁን ከዚህ መውጣት አትችልም፣ እንግዲህ ምንም አታመጣም። ዛሬ ደግሞ መድኃኒቱም አልተጠቀምክም ወይ ደግሞ አልሰራም መሰለኝ ብሎ እንግዲህ ንቆት ወጥቷል ማለት ነው። ግን ምግብም እየሰጡት ነው ያሉት። በዚህ ሁኔታ ላይ ነው ያለው ማለት ነው ያፌት። ሌላኛውና ዋነኛው ነገር እንግዲህ ቢኒያምን በህይወት መኖሩ ነው። ቢኒያም ግን ያው ተደብቆ ፊቱን ሸፍኖም ቢሆን ያው እየተንቀሳቀሰ ነው ያለው። እንግዲህ ፂንም ወደ ቤት እየመለሳት ነው ያለው። እኔ በጣም የማፈቅረው የምወደው ሰው ነበረኝ፣ እሱም ጥሎኝ ሄዷል። እኔ ህይወት የለኝም። ለምንድን ነው ወደ ቤቴ የምትመልሰኝ? አንተስ ማነው? ሁልጊዜ ተሸፍነክ ነው ይህንን ነገር የምታደርገው ብለዋለች ማለት ነው። እንግዲህ ቢኒያም መኖሩን ማንም አያውቅም። እንዲሁም ደግሞ እንግዲህ ያው ኤፍራታ የልጇ መቃብር ላይ ሄዳ በቀን በቀን ታለቅሳለች። ያንን ነገር ስታደርግ ደግሞ የሚመለከታት ልጅ አለ። ቢኒያም ደግሞ ሁሉንም ነገር እንግዲህ ይከታተላል ማለት ነው። መኖሩን የሚያውቁት እንግዲህ ማንም አያውቅም፣ የቢኒያም መኖር ማንም አያውቅም ማለት ነው። ነገር ግን ፂን እየጠብቃት ነው ያለው። እንግዲህ ሌላኛውና ዋነኛው ነገር ደግሞ አሁን ላይ ኤፍራታን ማን ነው እየተከታተላት ያለው የሚለውንም እንዲሁም ፎቶ አንስተሃል፣ ያነሳውን ፎቶ ለእኔ ስጠኝ እያለው ነው ያለው። በስተመጨረሻ ላይ ከልጁ ጋር ግብ ግብ ውስጥ ገብተዋል። የማን ፎቶ ይሆን እንደዛ እየጠየቀ ያለው? አንተስ ማነ? ተሸፍነ እንዲህ የምትለኝ ልታስፈራራይ ትሞክራለህ እንዴ? ማንነትን ሳላውቅ አልሰጥህም፣ ማናህ አንተ ብሎ እንግዲህ ያው እሱም የወንድነትን ወኔ እያሳየው ነው ያለው ማለት ነው። ሐረግ ድራማ እንግዲህ ደስ በሚለው መጥተዋል። እንግዲህ ሐረጎች እንኳን ደህና መጣችሁ ብለናል። ክፍል 37 ደርሰናል ማለት ነው። እንግዲህ ይቀጥላል። ሐረጎች እንኳን ሰላም መጣችሁ። የሐረግ ተከታታዮችም እንዲሁም እዚህ ቤት
ከመጣችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። እኔ ያለው እግዚአብሔር ይመስገን። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ተረፍረፍ ይበልልኝ ይላለው ማለት ነው። እንግዲህ እንደተለመደው ይህንን ቪዲዮ ላይክ በማድረግ አዳዲሶች ደግሞ ቤቱን ሰብስክራይብ በማድረግ ብታበረታቱኝ ምንም የሚቀንስባችሁ ነገር የለም ማለት ነው። እንግዲህ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።